በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ከሁሉ አስቀድሜ ይሄ እግዚአብሔር ቃል የሚሰማችሁ በክርስቶስ ወንድሞቼ እህቶቼ ሆናችሁ አሁን በቀጥታ የማያችሁ ኋላም በእግዚአብሔር ፈቅዶ ይህን እግዚአብሔር ቃል የምትሰሙ ሁሉ ሰላም እግዚአብሔር ይብዛላችሁ። እህቴ ሐና ስላየውሽ በጣም ደስ ብሎኛል። ሰላም እግዚአብሔር ይብዛልሽ። እንደምን አላችሁ? እንደምን ከረማችሁ? በቸርነቱ የጠበቀን የእድሜ ደሃ ያላደረገን የቅዱሳን የአባቶቻችን የነቢያት አምላክ የሐዋርያት አምላክ የጻድቃን የሰማዕታት አምላክ የኛ ፈጣሪ ልዑል እግዚአብሔር ስሙ ከአጽናፍ እስከ አጽናፍ የተመሰገነ ይሁን። ወንድሞቼ እኔና እናንተ ዛሬ ዕድለኞች ነን። ነቢዩ ዳዊት ምን ይላል? በሌላ ቦታ 1000 ዓመት 1000 ቀን ከመቆየት እግዚአብሔር ጋር አንድ ቀን መቆየት ይበልጣል ይላል። ይህ ትልቅ መታደል ነው። ስለዚህ አሁን እዚህ ቦታ ተቀምጠናል፣ ተገኝተናል። እናንተም በያላችሁበት እግዚአብሔር አምላክ ስለኛ መልካምነት ሳይሆን ስለኛ ቅድስና ስለኛ ንጽህና ሳይሆን ስለራሱ ቃል ኪዳን በመካከላችን እንደሚሆን እናምናለን። እሱ ራሱ አለ 2 ሆናችሁ 3 ሆናችሁ በስሜ ካላችሁ በመካከላችሁ እሆናለሁ እባርካችኋለሁ ብሎናል። አያችሁ፣ ይሄ እግዚአብሔር ቃል ነው። እግዚአብሔር ደግሞ ቃሌ ከሚጠፋ ሰማይና ምድር ቢጠፋ ይቀላል፣ ያልኩት ይሆናል፣ ያልኩት ይደረጋል አለ። ስለዚህ እግዚአብሔር አምላክ በመካከላችን እንዳለ እናምናለን። እኔና እናንተ ተማሪዎች ነን። የሚያስተምረን የሰራዊት ጌታ እግዚአብሔር ነው። ስለዚህ እግዚአብሔር አምላካችን በመካከላችን ሆኖ ምድራዊ ያልሆነ ሰማያዊ ሐሳቡን ይግለጥልን። አሜን። እንግዲህ እግዚአብሔር ቢረዳን የእግዚአብሔርን ቃል እንማራለን ለጥቂት ደቂቃ። ግን እንደ መንደርደሪያ እንዲሆነን ቅድም የዘመርነው ዝማሬ ወንድማችን ሊቀ መዘምራን ይልማ የዘመረው ነው። ነገር ግን ወንድማችን ይዘምረው እንጂ ታላቁ ዘማሪ ባለቅኔው ጠቢቡ ሰለሞን በመጽሐፈ መክብብ ምዕራፍ 1 ላይ የሱ ዝማሬ ነው። በዚህ ውስጥ የሚደንቅ መልእክት አለው። እኔ ከንቱ ነኝ ይላል። እኔ ከንቱ ነኝ። እግዚአብሔር ዋስትና መከታ እግዚአብሔር ካልሆነኝ እኔ ከንቱ ነኝ። ተስፋ የሚሆነኝ ሕይወት የሚሰጠኝ እግዚአብሔር ብቻ ነው የሚያስተማምነኝ፣ አምላኬ ብቻ ነው የሚያስተማምነኝ ይላል። ይሄ እውነት ነው ወገኖቼ። ምን የተማርን በእውቀት ደረጃችን ጥግ ብንደርስ በምድራዊ ስኬት የመጨረሻውን ጥግ ብናገኝ እግዚአብሔር ከሌለን ባዶ ነው። ለዚህ ነው እንግዲህ ይሄ ሴቶች ከወለዱት እንደ ጠቢቡ ሰለሞን አይነት የለም ይላል እግዚአብሔር ቃል። ይሄ ጠቢቡ እግዚአብሔር ጥበብ ያበዛለት ባለጸግነትን የተሰጠው ከዛም በላይ ደግሞ ወገኖቼ ንጉሥ የሆነ ነው። እሱ እንኳን ምድራዊ ሕይወትን መረመረና ምድራዊ ሕይወት እኮ ከንቱ ነው፣ ምድራዊ ሕይወት ከንቱ ነው፣ እግዚአብሔር በውስጡ ከሌለ ከንቱ ነው አለ። ስለዚህ ወገኖቼ እኛም ይህንን ከጠቢቡ የምንማረው እግዚአብሔር የሌለበት ሕይወት ባዶ ነው። ለጊዜው ለሰዎች ይመስል ይሆናል። ለዚህ ነው በቤታችን በሕይወታችን ቅድሚያ ልናነግስ የሚገባው የሰራዊት ጌታ እግዚአብሔርን ነው። እግዚአብሔር አምላክ
ስለዚህ ዝማሬ የተመሰገነ ይሁን። እንግዲህ እግዚአብሔር ቢረዳን የምንማርበት የእግዚአብሔር ቃል ይቅርታ የምንማርበት የእግዚአብሔር ቃል ወንድሞቼ ርዕሱ እንደዚህ ይላል። የምንማረው በነገረ ምጽአቱ ዙሪያ ነው። ነገረ ምጽአት ማለት የመድኃኒታችን የኢየሱስ ክርስቶስ ዳግም ወደዚህ ዓለም መምጣት። ስለዚህ ርዕሳችን ጌታችሁ በምን ጊዜ እንደሚመጣ አታውቁምና ተዘጋጅታችሁ ኑሩ በሚል ይሆናል። ሰማችሁኝ? ጌታችሁ በምን ጊዜ እንደሚመጣ አታውቁምና ተዘጋጅታችሁ ኑሩ። ወገኖቼ እንደ ኢትዮጵያ ኦርቶዶክስ ቤተክርስቲያን እምነትና ስርዓት ጾም ከተጀመረ 5ኛው ሰንበት ነው የፊታችን ሰንበት። ታዲያ ቤተክርስቲያን የምታስበው ይሄን 5ኛ ሰንበት ስያሜ ሰጥታ ደብረ ዘይት ብላ ትሰይመዋለች። ይሄን ቅዱስ ያሬድ የሰጠው ስም ነው። ለዚህ ሰንበት ደብረ ዘይት ብሎ ሰይሞታል። ደብረ ዘይት ከኢየሩሳሌም ከተማ ፊት ለፊት የሚገኝ ታላቅ ተራራ ነው። ስለዚህ ቅዱስ ያሬድ ያለፉትን 4 ሳምንታት ስም እንደሰጣቸው የመጀመሪያውን ዘወረደ ብሎ፣ ቀጥሎ ቅድስት፣ ቀጥሎ ምኩራብ፣ 4ኛውን ባለፈው ሳምንትም ደግሞ እንደዚሁ ስያሜ ሰጥቶት የተማርነው ነው። ዛሬ 5ኛው ሳምንት። ይሄ ሳምንት ባለፈው ሳምንት በነገራችን ላይ የተማርነው መጻጉዕ ነው። ስለ መጻጉዕ ነበር የተማርነው። በዚህ ሳምንት ደግሞ ደብረ ዘይት። በደብረ ዘይት ታሪኩ መነሻው እንመጣበታለን። ጌታችን ደብረ ዘይት የተባለበት ምክንያት ጌታችን መድኃኒታችን ኢየሱስ ክርስቶስ በደብረ ዘይት ተራራ ተቀምጦ ለደቀ መዛሙርቱ ስለ ዳግም መምጣቱ ወይም አባቶች ሲናገሩ ነገረ ምጽአቱ የኢየሱስ ክርስቶስ ዳግም ወደዚህ ምድር መምጣት ያስተማረበት ትምህርት ነው። እሱ ነው ዛሬ የምናየው። ስለዚህ ስለ ነገረ ምጽአቱ ስለ ጌታችን ወደዚህ ምድር መምጣት በሰፊው የሚነገርበት ሰንበት ነው። ቅዱስ ያሬድ ለዚህ ነው ይህን ሰንበት ደብረ ዘይት ወይም ደግሞ በዛ በተራራው ስም ደብረ ዘይት ብሎ ሰይሞታል። እንግዲህ የዚህ ትምህርት ዓላማ ወገኖቼ አጭርና ግልጽ ነው። የምንማረው በዚህ ውስጥ ወገኖቼ ምንም ነገር ባትይዙ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ባላሰብንበት ጊዜና ባልጠበቅነው ቀን ስለሚመጣ ተዘጋጅተን ታጥነን እንድንጠብቀው ለማሳሰብ ነው። አለቀ። የዚህ ትምህርት ዓላማ ሌላ ምንም ዓላማ የለውም። ምንድነው? ጌታችን ባላሰብንበት ባልጠበቅነው ቀንና ሰዓት ስለሚመጣ ተዘጋጅተን እንድንጠብቀው ለማሳሰብ ነው። ይሄው ነው። በተለይ ወገኖቼ ዛሬ ጊዜ ወስጄ በዚህ በ2-3 ቀን በዚህ ርዕስ ላይ እንደጋግመን እናየዋለን። ይሁን እንጂ ዛሬ በእርግጠኛነት የምንማረው አንድ ነገር ልነግራችሁ የምፈልገው ብትችሉ ይዛችሁልኝ እንድትሄዱ የምፈልገው አምላካችን መድኃኒታችን ኢየሱስ ክርስቶስ ይመጣል። ፒሪድ። ጌታችን ወገኖቼ ይመጣል። እርሱ መድኃኔዓለም ራሱ ቅድም እንዳልኳችሁ በዛ በደብረ ዘይት ተራራ ላይ ወደ ታሪኩ በኋላ ላይ እመጣለሁ። ለሐዋርያት ምን አላቸው? ዳግም እመጣለሁ፣ ተመልሼ እመጣለሁ። ስለዚህ እናንተ ግን ጌታችሁ በምን ጊዜ እንደሚመጣ አታውቁምና ተዘጋጅታችሁ ኑሩ ልጆቼ ሆይ። አያችሁ ወንድሞቼ፣ ያ የእግዚአብሔር መንፈስ
ዛሬም ይሄን ቃል ለምትሰሙ በክርስቶስ ወንድሞቼ እህቶቼ ሆናችሁ ምን ይለናል? ልጆቼ ሆይ ክርስቶስ ተመልሶ ይመጣል። ክርስቶስ ዳግም ይመጣል። የሚመጣበትን ቀን አታውቁምና ተዘጋጅታችሁ ጠብቁት፣ ተዘጋጅታችሁ ኑሩት ይላል እና መድኃኔዓለም ባጭር አነጋገር ለሐዋርያት ምን አላቸው? ወገኖቼ ሁለት በተለይ በዛሬው ትምህርታችን ውስጥ ብዙ ጥቅስ አላበዛባችሁም፣ ግን ሁለት ጥቅሶችን እንድትይዙ ፈልጋለሁ ጠቅለል ያለ። አንደኛው ዮሐንስ 14፣ ሁለተኛው ማቴዎስ 24። ቀላል ነው። 14 24። በዚህ በዮሐንስ ምዕራፍ 14 ላይ ሐዋርያትን እንደዚህ አላቸው፣ ሁለተኛ እመጣለሁ አለ። ለዚህ ነው ጌታችን ወገኖቼ ዳግም ይመጣል እንደዚህ አላቸው። እኔ ተመልሼ እመጣለሁ፣ እናንተን እወስዳለሁ፣ እኔ ባለሁበት እናንተ ከኔ ጋር ትሆናላችሁ። ደስ አይልም? ዕፀ ማርያም ደስ አይልም? አለ መድኃኔዓለም ተመልሼ እመጣለሁ፣ እኔ እወስዳችኋለሁ፣ አባት እንደሌለው ልጅ አልተዋችሁም፣ አይዟችሁ፣ ልባችሁ አይታወቅ፣ በእግዚአብሔር እመኑ፣ በእኔ እመኑ። አሁን ሄዳለሁ ወደ አባቴ፣ ተመልሼ እመጣለሁ፣ እወስዳችኋለሁ፣ እኔ ባለሁበት እናንተ ትኖራላችሁ። ስለዚህ ወገኖቼ ክርስቶስ ተመልሶ ይመጣል። ሰላም እግዚአብሔር ይብዛልሽ እህቴ። እኔ ተመልሼ እመጣለሁ፣ እናንተን ወስዳለሁ፣ እኔ ባለሁበት ከኔ ጋር ትኖራላችሁ፣ ከአባቴ ጋር ትኖራላችሁ፣ ከመንፈስ ቅዱስ ጋር ትኖራላችሁ፣ ከእኛ ጋር ትኖራላችሁ። ስለዚህ ተመልሼ እመጣለሁ አለ። ስለዚህ እንድትወስዱልኝ ፈልገው አንደኛ ራሱ ጌታችን መድኃኒታችን ኢየሱስ ክርስቶስ ራሱ ምን አለ? እኔ እመጣለሁ። የእሱ ቃል ነው ወገኖቼ፣ እኔ ቃል አይደለም። መድኃኔዓለም ተመልሼ እመጣለሁ። እዚህ ነው ቅድም ምን አለን? የተናገርኩት ቃል ከሚጠፋ ምድርና ሰማይ ቢጠፋ ይበልጣል። have you ever thought it? ምድርና ሰማይ መጥፋት እንዲቀላል ነገር ነው እንዴ? ምድርና ይሄ ጠፉ መጥፋት ግን እግዚአብሔር አለ እኔ ያልኩት ይሆናል፣ ይደረጋል። ስለዚህ ተመልሼ እመጣለሁ። ሌላ ቦታ ደግሞ ሁለተኛ አለ። ለዚህ ነው ሁለት ጥቅስ የሰጠኋችሁ አላበዛባችሁ። ሁለተኛው በማቴዎስ ምዕራፍ 24 ላይ እሁድ ቀን አሁን የሚነበበው ወንጌል ነገረ ምጽአቱ ተብሎ የሚነገረው ወንጌል ላይ ምን አለ? እንደሚመጣ ራሱ ሲናገር ጌታችሁ በምን ጊዜ እንደሚመጣ አታውቁምና ተዘጋጅታችሁ ኑሩ። ተዘጋጅታችሁ ኑሩ። የሚገርም ነገር ነው። በነገራችን ላይ ይሄንን ቃል ያለው ለሐዋርያት፣ የቅድሙንም ለሐዋርያት ነው ያላቸው። ልጆቼ ስሙኝ አላቸው። እኔ እመጣለሁ፣ ቅድም እመጣለሁ ወስዳችኋለሁ አለ። አሁን ደግሞ እመጣለሁ፣ ግን አመጣጤ ባልታሰበ ቀን ባልታሰበ ሰዓት ነውና ተዘጋጅታችሁ ጠብቁኝ። ማርያም እግዚአብሔር ተዘጋጅታችሁ ጠብቁኝ ሲል ዶንት ኮምፕሊኬት ኢት፣ ኢትስ ናት ሪሊ ሃርድ። መዘጋጀት የልብ ነው። ሌላ ነገር እግዚአብሔር እንድንቆፍርለት የሚፈልገው ምንም ነገር የለም ወገኖቼ። እሱ የሚፈልገው ባሪያ ልጅ እግዚአብሔር መጥቻለሁ፣ አንተ በልቤ ንገስ፣ አንተ በሕይወቴ ንገስ፣ በንስሐ መጥቻለሁ ማለት በቃ that's what እግዚአብሔር ይፈልገው እንጂ ከኛ ምንም ይፈልገው አንዳች ነገር የለም። እግዚአብሔር እንደ ኮምፕሊኬት አናድርገው፣ አናክብደው። ስለዚህ ወገኖቼ እግዚአብሔር ይመጣል፣ መድኃኔዓለም ይመጣል። ስለዚህ አሁን እዚህ ጋር ያዝነው ራሱ መድኃኔዓለም ክርስቶስ እኔ ሁለተኛ እመጣለሁ ብሏል። ራሱ አለ። ስለዚህ ጌታችን ዳግም እንደሚመጣ
ራሱ አስረግጦ ተናገረ። ወንድሞቼና እህቶቼ ጌታችን ይመጣል። ወገኖቼ ስሙ፣ ጌታችን ይመጣል። ልብ አድርጉ፣ ጆሮ ያለው ይስማ። መድኃኔዓለም ይመጣል። አባባ ይመጣል። አምላካችን ይመጣል። ለኛ ይመጣል። የሚያስፈራ ነገር አይደለም። አትጨናነቁ ወገኖቼ፣ አትጨናነቁ። ዘማርያም መድኃኔዓለም ይመጣው ለኔና ለእናንተ ነው። ወንድሞቼና እህቶቼ እኔ እመጣለሁ፣ እወስዳችኋለሁ፣ እኔ ባለሁበት እናንተ ትኖራላችሁ። ምንድነው የምንፈልገው ከዚህ በለጠ? የገባቸው እኮ ጌታ ሆይ ቶሎና አይደል? ዮሐንስ መጨረሻውን ሲዘጋ መጽሐፉ ዮሐንስ ባለ ራእዩ ወንጌላዊ ዮሐንስ ጌታ ሆይ ቶሎና። ወገኖቼ ጌታ መምጣቱ መልካም ነው። እግዚአብሔር መምጣቱን እኔ በጣም ፈልጋለሁ። ይምጣ እግዚአብሔር። ወገኖቼ የሚመጣው ለኛ ነው፣ አይመጣብንም። በደሙ የዋጀን በደሙ የተገዛንን። ስለዚህ ወገኖቼ ስሙኝ፣ እግዚአብሔር ይመጣል። ለዚህ ነው እግዚአብሔር መንፈስ ዛሬ ምሽት ላይ ልጆቼ ስሙኝ፣ መድኃኔዓለም ተመልሶ ይመጣል ይለናል። እና እንግዲህ ዛሬ የምንማረው ርዕሳችን ጌታችሁ በምን ጊዜ እንደሚመጣ አታውቁምና ተዘጋጅታችሁ ኑሩ። ዝግጅትን አታክብዱት። የልብ መመለስ ነው። እግዚአብሔር እባክህ በኔ ቤት ግባ፣ አባቶይ በኔ ሕይወት ግባ። እግዚአብሔር በቃ ይኮን ይፈልገው። ባለፈው በሕይወቴ በደለኛ ነኝ፣ እኔ ሽፍታ ነኝ፣ እኔ ኃጢአተኛ ነኝ፣ በሕይወቴ ቆሸሽኩ ነኝ። ግን እግዚአብሔር ይኸው መጥቻለሁ፣ ልጅህን ተቀበል። that's it። ስለዚህ ወገኖቼ ጌታችሁ በምን ጊዜ እንደሚመጣ አታውቁምና ተዘጋጅታችሁ ኑሩ አለ። በነገራችን ላይ በዚህ ርዕስ ውስጥ 3 መሰረታዊ ጭብጦች አሉ። በደንብ ርዕሱን አስተውሉ። ጌታችሁ በምን ጊዜ እንደሚመጣ አታውቁምና ተዘጋጅታችሁ ኑሩ ይላል። እዚህ ውስጥ 3 መሰረታዊ ነገሮች። አንደኛው ጌታችን ዳግም ይመጣል። ጌታችሁ በምን ጊዜ እንደሚመጣ ሲል ጌታችን ይመጣል። for sure ጌታችን ይመጣል። ሁለተኛ ባልታሰበ ጊዜ ይመጣል። ይሄ ነው ሁለተኛው። ባልታሰበ ጊዜ፣ ባልተጠበቀ ጊዜ ይመጣል። ለዚህ ነው ሁሌ የተዘጋጀን ሰዎች መሆን ያለብን። ሶስተኛው እዚህ ውስጥ ምንድነው የሚለው? ባልታሰበ ጊዜ ይመጣል። ስለዚህ ተዘጋጅታችሁ ኑሩ። ይሄ ነው በቃ የዕለቱ ትምህርት ይሄ ነው ወገኖቼ። መድኃኔዓለም ይመጣል፣ ባልታሰበ ጊዜ ይመጣል። ስለዚህ ልጆቼ ተዘጋጅታችሁ ኑሩ። ሻንጣችሁን አስተካክላችሁ ተዘጋጅታችሁ ጠብቁኝ ይላል። የሚገርማችሁ መድኃኔዓለም ክርስቶስ ብቻ አይደለም አሁን ያየነው እንደሚመጣ የነገረን ራሱ ባለቤቱ ነው። እሱን ያስቀደምነው። በነገራችን ላይ ነቢያት አስቀድመው ከክርስቶስ 1000 ዓመት በፊት የነበሩ ነቢያት የክርስቶስን ዳግም መምጣት ተናግረዋል። እግዚአብሔር ይመጣል። እነ ዳዊት ምን አለ? እግዚአብሔር ግልጽ ሆኖ ይመጣል። ነቢያት ምን አሉ? ዳዊት እንደዚህ ይላል ወገኖቼ፣ በመዝሙር 49 ቁጥር 1 እስከ 3 ብታነቡት ከክብሩ ውበት ከጽዮን እግዚአብሔር ግልጥ ሆኖ ይመጣል። ሰማችሁኝ ወንድሞቼ? እግዚአብሔር ይመጣል። ነቢያትም አስቀድመው ነገሩን፣ እሱ ራሱ በኋላ ነገረን፣ በመጨረሻ ሐዋርያትም ነገሩን። እመጣበታለሁ። ስለዚህ ምንድነው ነጥቤ? እግዚአብሔር ይመጣል። መድኃኔዓለም ክርስቶስ ይመጣል። ዳዊት እንደዚህ አለ፣ ከክብሩ ውበት ከጽዮን እግዚአብሔር ግልጽ ሆኖ ይመጣል። የአማልክት አምላክ እግዚአብሔር ተናገረ
የአማልክት አምላክ እግዚአብሔር ተናገረ። ከሰማይ መውጫ ጀምሮ እስከ መግቢያ ድረስ ምድርን ጠራት። በሚመጣበት ጊዜ የሚያደርገው ነገር አለ፣ በኋላ እናየዋለን። አንደኛ ምድርን ይጠራል። ሰሜን ሆይ ልጆችን ስጠኝ፣ ደቡብ ሆይ ልጆችን አምጣ፣ ምስራቅ ሆይ ልጆችን ስጠኝ። ምድር የዋጥሽውን አንጪ፣ ባህር ያስቀረሽውን አንጪ ብሎ ወገኖቼ እግዚአብሔር ይመጣል፣ ምድርን ይጠራታል ይላል። የሚገርም ነገር ነው። ከክብሩ ውበት ከጽዮን እግዚአብሔር ግልጦ ነው ይመጣል። የአማልክት አምላክ እግዚአብሔር ተናገረ። ከፀሐይ መውጫ ጀምሮ እስከ መግቢያዋ ድረስ ምድርን ጠራት። ከክብሩ ውበት ከጽዮን እግዚአብሔር ግልጦ ነው ይመጣል። አምላካችን ይመጣል፣ ዝም አይልም። በፊቱ እሳት ይቃጠላል፣ በዙሪያም ብዙ አውሎ ንፋስ አለ። ከዚህ ውስጥ የምንረዳው ከዚህ ከዳዊት መዝሙር እግዚአብሔር ግልጾ ነው ይመጣል። ወገኖቼ እግዚአብሔር ግልጾ ነው ይመጣል። በሚመጣበት ጊዜ ሙታን ይነሳሉ። ምድር የዋጠቻቸው መቃብር ያስቀራቸው አፈፍ ብለው ይነሳሉ። ወገኖቼ በባህር ውስጥ የቀሩ ብድግ ብለው ይነሳሉ። በምድር ላይ ያሉትም በደሙ የተዋጁት እሱን ሊቀበሉ ወደ ሰማይ ይነጠቃሉ። ወገኖቼ ሁሉንም ይሰበስባል። ልክ አንድ ሬሳ ቦታ አሞራዎች፣ የከብት ሬሳ ቦታ አሞራዎች እንደሚሰበሰብ ሁሉ ይሰበሰባል አለ። ስለዚህ ነጥቤ ግን እዚህ ጋር መድኃኔዓለም ግልጽ ሆኖ ይመጣል። ምድርን ለፍርድ ሊጠራታል፣ ለፍርድ ይመጣል። እንግዲህ ነቢያትም እግዚአብሔር ይመጣል አሉ። ጊዜ ስለሌለኝ ነው አንድ ጥቅስ ብቻ ነግሬያችሁ የሚሄደው። ይሄ ብቻ አይደለም ወንድሞቼ፣ ቅድም ያየነው ራሱ መድኃኔዓለም እኔ ዳግም እመጣለሁ፣ ግን ሰዓቱ ጊዜው ስለማይታወቅ ተዘጋጅታችሁ ጠብቁኝ። ይሄ ዝግጅት ደግሞ የሚያጨናንቅ አይደለም። በንስሐ ሆናችሁ ወደ እኔ ተመልሳችሁ ጠብቁኝ ነው። ሌላ ነገር አልተባልንም። ቆፍሩ አልተባልንም ወገኖቼ። ከባድ ሸክም ተሸከሙ አልተባልንም። እግዚአብሔር ወገኖቼ ከኛ ምንም አይፈልግም። ይልቁንም እግዚአብሔር የሚፈልገው እኛን ነው። እኔ ልጆች አሉኝ። ከልጆቼ አንዳች ነገር አልፈልግም ወገኖቼ። የምፈልገው ልጆቼን ብቻ ነው። ይሄን በልቦና ያኖረ እግዚአብሔር ነው፣ እኔ አይደለሁም። እሱ ወላጅ ሆኖ እግዚአብሔር እኔን ወላጅ አደረገ። እሱ ፍቅር ሆኖ ለልጆቼ ፍቅር እንዲኖረኝ አደረገ። ከፍቅሬ የተነሳ ከልጆቼ አንዳች ነገር አልፈልግም። ልጆቼን ነው ፈልጋቸው። 20 ጊዜ ቢያጠፉት ሲመጡ ደስ ይለኛል። 20 ጊዜ ቢያጠፉ በቃ ይበቃል፣ ሁለተኛ አታጥፉ ነው የምላቸው። ሌላው ወገኖቼ ልክ ራሱ እንደተናገረው ነቢያት ይመጣል ብለው እንደተናገሩት ቅዱስ ያሬድ ሐዋርያትም ይህን ነገር ደግመውታል፣ ከሱ ተምረውታል፣ ከነቢያት ተምረዋል። እንደዚህ አሉ። ለምሳሌ ቅዱስ ጳውሎስ እንደዚህ አለ። በዚህ በተሰሎንቄ ምዕራፍ 4 ቁጥር 16 ጀምሮ ብታነቡ እንደዚህ ይላል። ክርስቶስ ዳግም ይመጣል፣ አምላካችን ዳግም ይመጣል፣ ሙታን ይነሳሉ ይላል ቅዱስ ጳውሎስ። እሱ ይመጣል፣ የሞቱት ሰዎች ይነሳሉ። እኛ በደሙ የተዋጀን ክርስቲያኖች በምድር ላይ እሱ በሚመጣበት የምንቀር እንኳን እሱን ልንቀበል ወደ ሰማይ እንነጠቃለን ይላል። ክብር ለእግዚአብሔር ይሁን። እኔ አይደለሁም ያልኩት ወንድሞቼ፣ ወደ ሰማይ እንነጠቃለን። ላንብብላችሁ። ክርስቶስ ዳግም ይመጣል፣ ሙታን ይነሳሉ። እኛ በሕይወት የምንቆየው እርሱን ልንቀበለው ወደ ሰማይ እንነጠቃለን። ተሰሎንቄ ምዕራፍ 4 ከቁጥር 16 ጀምሮ ላንብብላችሁ። ራሱ እግዚአብሔር በትእዛዝ በመላእክት አለቃ ድምፅ በቅዱስ ሚካኤል ድምፅ
መላእክት መለከታቸውን እየነፉ ሙታን እንዲነሱ ማለት ነው። ሙታን ተነሱ አምላካችሁ ሊመጣ ነው እያሉን ማለት ነው። ጌታ ራሱ በትእዛዝ መልአኩን አዞ ማለት ነው። ጌታ ራሱ በትእዛዝ በመላእክትም አለቃ ድምፅ በእግዚአብሔርም መለከት ከሰማይ ይወርዳልና በክርስቶስም የሞቱ አስቀድመው ይነሳሉ። የሞቱ አባቶቻችን፣ የሞቱ እናቶቻችን፣ የሞቱ ወንድሞቻችን፣ የሞቱ እህቶቻችን ወገኖች እነዚህ ከንቱ ሆነው አይቀሩም፣ ይነሳሉ። በክርስቶስ አምኖ መሞት ይሄ ነው ትልቅነት። በክርስቶስ አምነው የሚሞቱ ብፁዓን ናቸው አይደል የሚለው ራዕይ ዮሐንስ ምዕራፍ 14 ቁጥር 13 ላይ አንብቡ። በክርስቶስ የሚሞቱ ብፁዓን ናቸው። ክርስቶስን አምነው እንደ ቃሉ ኖረው እንደ ሕጉ ኖረው የሚሞቱ ብፁዓን ናቸው። እና ቅዱስ ጳውሎስ ምን አለ? በክርስቶስ የሞቱ አስቀድመው ይነሳሉ። ከዚያ በኋላ እኛ ደግሞ ሕያዋን ሆነን የምንቀር በዛን ሰዓት ሕያዋን ሆነው ያሉ ሰዎች ማለት ነው። ሕያዋን ሆነን የምንቀር ጌታን በአየር ለመቀበል ከነርሱ ጋር በደመና እንነጠቃለን። ቱር 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 ያለን እንሄዳለን። ይሄ እውነት ነው። ይሄ እውነት ነው። እኔ አልጻፍኩት አንብብላችሁ ይላል እኮ። ከዚያም በኋላ እኛ ሕያዋን ሆነን የምንቀር ጌታን በአየር ለመቀበል ከእነሱ ጋር በደመና እንነጠቃለን። እንዲሁም ሁል ጊዜ ከጌታ ጋር እንሆናለን። አያችሁ ጽማረ መድኃኔዓለም የሚመጣው ሊወስደን ነው። ከእሱ ጋር ልንሆን ነው። ለዚህ ነው ቅዱስ ጳውሎስ ከዛ በኋላ በቃ ሁሌ ከጌታ ጋር እንሆናለን። ለዚህ እኮ ነው አቤቱ ጌታ ሆይ ና። ወንድሞቼ የሚያስፈራ የሚያስጨንቅ አይደለም። እንዴት ነው ማንማረው ከፋይታዊ ዜማ? ፋይታዊ ዜማ በመጨረሻ 30 ሰከንድ ብቻ እኮ ነው እሱ የወሰደው። በቃ ከሱ እንዴት አንማርም? እግዚአብሔር ከኛ የሚፈልገው ነገር የለም። እግዚአብሔር ባለፈው አመፀኛ ነበር፣ በደለኛ ነበር፣ ግን ሽፍታ ልጅ ኃጢአተኛ ልጅ መጥቻለሁ፣ እባክህ በመንግስት አስበኝ፣ ይቅር በለኝ አባቴ ብለን ከመጣ ነው አለቀ። ፋይታዊ ዜማ ለዚህ ነው የመጀመሪያው ሰው ሆኖ ገነት ገባው። የመጀመሪያው ሰው ሆኖ ገነት ገባ። በቃ እግዚአብሔር እንደዚህ ነው ወገኖቼ። አንዳንዱ የግድ ራሱ ላይ ሸክም ካላበዛው ይላል። እንግዲህ መሸከም ከፈለክ ተሸከም። እኛ ግን የምናውቀው መድኃኔዓለም ክርስቶስ በ30 ሰኮንድ ውስጥ ያን ሽፍታ ነብሰ በላ ስንት ነብስ ያጠፋውን እንኳን ጌታ ሆይ እኔ ጥፋተኛ ነኝ፣ በደለኛ ነኝ፣ ግን ይቅር በለኝ፣ በመንግስት አስበኝ፣ በመንግስት አስበኝ እባክህ ሲለው አሁን ከኔ ጋር ትገባለህ አንተ። በቃ አለቀ። እግዚአብሔር እንደዚህ ነው። እግዚአብሔር እንደ ሰው አይደለም። ሸክም አያበዛም፣ ጣጣ አያበዛም። አያችሁ። ስለዚህ ቅዱስ ጳውሎስ ምን አለ? ክርስቶስ ዳግም ይመጣል፣ ሙታን ይነሳሉ፣ እኛ በሕይወት ያለን ጌታን ለመቀበል ወደ ሰማይ እንነጠቃለን፣ ከዛ ለሁል ጊዜ ከሱ ጋር እንሆናለን አለ። ቅዱስ ጴጥሮስም እንደዚህ ይላል። ቅዱስ ጴጥሮስም ወገኖቼ እንደዚህ ይላል። ጣፋጭ ስለሆነ ነው ቃሉን እነዚህ የሐዋርያትን ቃል የደጋገምኩባቸው። ምን ይላል? ጌታችን ዳግም ይመጣል ይላል ቅዱስ ጴጥሮስ። ጌታችን ዳግም ይመጣል። አንዳንዶች እንደሚሉት አንዳንድ ዘባቾች ይላል። መቼ ነው እናንተ ደግሞ የቤተ ክርስቲያን ሰዎች የሚሉ ሰዎች አሉ። ሁሌ ይመጣሉ። መቼ እንዴት አለ የመጣው? በነገራችን ላይ በኖህ ዘመንም እንደዚህ ብለው ነው የቀለጡት። አንተ ኖህ እግዚአብሔር ይመጣል፣ ዶፉ ከሰማይ ይመጣል ትላለህ። መቼ ነው ለመሆኑ የሚመጣው? ትቀልዳለህ አሉት። እንዳሉት መጣ፣ ምሽክ አርጓቸው ይዞ ሄደ። ሳይጠብቁ ባልተጠበቀ ሰዓት። ስለዚህ ቅዱስ ጴጥሮስ ምን ይላል? ጌታችን ዳግም ይመጣል። አንዳንዶች እንደሚመስላቸው የሚዘገይ አይደለም። እግዚአብሔር ወገኖች አይዘገይም ይላል ቅዱስ ጴጥሮስ። አይዘገይም። ቢዘገይም ሰው ሁሉ ይድን ዘንድ ነው፣ አንድም ነፍሳት እንዳይጠፋ ብሎ ነው።
ሰው ሁሉ በንስሐ ወደሱ እንዲመለስ ብሎ ነው። እግዚአብሔር እንደኛ ምቀኛ አይደለም። አሁን እኛ ሶማሌዎች እንዲድኑ አንፈልግም። ፓኪስታን እንዲድን አይፈልግ። ሳውዲ እንዲድን ወገኔ ምቀኛ አትሁን። በአባቱ ቤት በክርስቶስ ቤት ሰፊ ቤት አለ። እኔ ደስተኛ ነኝ። ሶማሌ ቢድን፣ ሳውዲ አረቢያ ቢድን፣ ሱዳን ቢድን፣ ቻይና ቢድን እኔ ደስተኛ ነኝ። እንደውም ጸልይላቸዋለሁ። ደስተኛ ነኝ። አንዳንዱ እኛ ብቻ እንድንገባ ይፈልጋል። ምቀኛ ነው። በቃ ይሄ ገና አልተለወጠ። ምን አስጨነቀ? በአባቴ ቤት ብዙ ቦታ አለ አለሱ። እግዚአብሔር ለነገራችን ላይ ሁሉም ሳውዲም እኮ የሱ ልጆች ናቸው። ሶማሌዎችም እኮ የሱ ልጆች ናቸው። እሱ እኮ ሁሉን ልጆቹን ይወዳል እግዚአብሔር። እንደዚህ አለ ብቻ ቅዱስ ጴጥሮስ። ጌታችን ዳግም ይመጣል። አንዳንዶች እንደሚመስላቸው የሚዘገይ አይደለም። ቢዘገይ የሚዘገየው የሰው ልጆች ወደ ንስሐ ይመለሱ ዘንድ ነው። አመጣጡም ሳይታሰብ አለ። ሁሉም በዚህ ጉዳይ ሳይታሰብ ነው። ሳይታሰብ ልክ እንደ ሌባ ነው። ሌባ ሲመጣ ተናግሮ አይመጣም። አመጣጡም ሳይታሰብ ልክ እንደ ሌባ ነው። ሙታን በዛን ጊዜ ይነሳሉ። ምድርና ሰማይ ተጠቅልለው ይጠፋሉ። ጥቅልል ብሎ ምድርና ሰማይ ይሄ አሁን የምታዩት ምድር፣ ይሄ አሁን የምታዩት ሰማይ ተጠቅልሎ እንደ ቆሻሻ ነገር ይጣላል። በዛን ወቅት አዲስ ምድር አዲስ ሰማይ ትመጣለች ይላል። እንደዚህ ይላል። ሙታን ይነሳሉ። በዛን ጊዜ ሰማያትና ምድር በትልቅ ትኩሳት ቀልጠው፣ በትኩሳት ነው በነገራችን ላይ በእሳት ነው። አስተውል ወንድሜ። በዚያን ጊዜ ሰማያትና ምድር በትልቅ ትኩሳት ቀልጠው ይጠፋሉ። ጻድቅ የሚኖርበት፣ የእግዚአብሔር ሰው የሚኖርበት፣ በደሙ የተዋጀ የሚኖርበት አዲስ ሰማይና አዲስ ምድር እንደ ተስፋው ቃል ይመጣሉ። ስለዚህ ተዘጋጅታችሁ ተጠንቅቃችሁ ኑሩ ይላል። አያችሁ ቅዱስ ጴጥሮስ ዛሴም ነገር ነው የሚነግሩን ኦቨር አጌን እንደ አንደኛ ምን ይለናል ቅዱስ ጴጥሮስ? ክርስቶስ ተመልሶ ይመጣል፣ አይዘገይም። ቢዘገይም ሰው ሁሉ ይድን ዘንድ ነው። ሰው ሁሉ ይድን ዘንድ ነው። አንድ ሰው እንዳይጠፋ ብሎ ነው የሚታገሰው። ይመጣል። አመጣጡ ግን በድንገት ነው። እንደ ሌባ ነው አለ። ሳይታሰብ እንደ ሌባ ነው። በዛን ጊዜ ሙታን ይነሳሉ። እቺ አሁኗ ምድር የአሁኑ ሰማይ በእሳት ቀልጠው ይጠፋሉ። በቃ እሳተ ገሞራ አይታችኋል? ላቫ የምንለው ቅልጥ ብለው እንደዛ ይወርዳሉ። አለቀ። ከዛስ በኋላ አዲስ ምድር አዲስ ሰማይ ይመጣል። ጻድቅ የሚኖርባት፣ የእግዚአብሔር ልጆች የሚኖሩባት አዲስ ሰማይና አዲስ ምድር እንደ ተስፋው ቃል ይመጣሉ። ስለዚህ ተዘጋጅታችሁ ተጠንቅቃችሁ ኑሩ ይላል። ዝርዝር ቃሉን በሩጫ ላንብብላችሁ ቆንጆ ስለሆነ እንደዚህ ይላል። ይህን ቃል በነገራችን ላይ ለማንበብ ለምትፈልጉ አንደኛ ጴጥሮስ ምዕራፍ 3 ከቁጥር 9 እስከ 15። ለአንዳንዶች የሚዘገይ እንደሚመስላቸው ጌታ ስለ ተስፋው ቃል አይዘገይም። ነገር ግን ሁሉ ወደ ንስሐ እንዲደርሱ እንጂ ማንም እንዳይጠፋ ወዶ ስለነሱ ይታገሳል። ማንም ሰው እንዳይጠፋ። የጌታ ቀን እንደ ሌባ ሆኖ ይመጣል። ቁጥር 10 ላይ የጌታ ቀን እንደ ሌባ ሆኖ ይመጣል። በዚያ ቀን ሰማያት በታላቅ ድምፅ ያልፋሉ፣ የሰማይም ፍጥረት በትልቅ ትኩሳት ይቀልጣል፣ ምድርም በእርሷም ላይ የተደረገ ሁሉ ይቃጠላል። ወገኖቼ በሚመጣበት ሰዓት አዎ ምድር ላይ ሰዎች ይኖራሉ። ቅድም ቅዱስ ጳውሎስ ነግሮናል። እሱ በሚመጣበት ሰዓት በደሙ የተዋጁት እንደሱ ሐሳብ የኖሩት እሱ ሲመጣ ወደ ሰማይ ሲነጠቁ፣ የማይነጠቁት ግን ምን ይሆናሉ ወገኖቼ? አብረው ይቀልጣሉ። ያሳዝናል ወገኖቼ። የኔ ቃል አይደለም፣
እግዚአብሔር አለ እንደዚህ አለ። ልድገምላችሁ። የቅዱስ ጳውሎስን ቅድም ሰምታችኋል። ያው ሆነን የምንጠብቅ እኛ ግን እንነጠቃለን አለ። እዚህ ጋር ደግሞ ቅዱስ ጴጥሮስ እዚህ የሚቀሩትን ሲናገር እንደዚህ አለ። የጌታ ቀን እንደ ሌባ ሆኖ ይመጣል። በዚያ ቀን ሰማያት በታላቅ ድምፅ ያልፋሉ፣ የሰማይም ፍጥረት በትልቅ ትኩሳት ይቀልጣል፣ ምድርም በእርሷም ላይ የተደረገ ሁሉ ይቃጠላል። አከተም ቁጥር 12 ይሄ ሁሉ እንዲህ የሚቀልጥ ከሆነ የእግዚአብሔር ቀን መምጣት እየጠበቃችሁ እያስቸኮላችሁ በቅዱስ ኑሮ እግዚአብሔርን በመምሰል እንደምን ልትሆኑ ይገባችኋል? እግዚአብሔር ቅዱስ እንደሆነ ቅዱሳን ሆናችሁ ተጠባቡ። እያስቸኮላችሁ ሲል እኛ እንስበዋለን ማለት ሳይሆን በጉጉት እየጠበቃችሁ ማለት ነው። ስለዚያ ቀን ሰማያት ተቃጥለው ይቀልጣሉ፣ የሰማይን ፍጥረት በትልቅ ትኩሳት ይፈታል። ነገር ግን ጻድቅ የሚኖርባት አዲስ ሰማይና አዲስ ምድር እንደ ተስፋው ቃል እንጠብቃለን። ስለዚህ ወዳጆች ሆይ ይሄን እየጠበቃችሁ ያለ ነውርና ያለ ነቀፋ ሆናችሁ በሰላም በእርሱ እንድትገኙ ትጉ። እንግዲህ ትጉ ወገኖች። ለዚህ ምድር እንኳን እንተጋለን እኮ ለማይሞላው ምድር እንተጋለን፣ በጣም እንተጋለን። እኔ ስለ ራሴ ሳስበው ይገርመኛል። ስንት ዓመት ተጋው፣ ስንት ዓመት ደከም፣ ምንም አይሞላም ወገኖቼ። የሰው ፍላጎት አያልቅ። ለዚህ ነው ቅድም ሶሎሞን ሁሉ ነገር ከንቱ ነው፣ የከንቱ ከንቱ ነው፣ የሚያዋጣው እግዚአብሔርን መያዝ ነው አለ። ወገኖቼ ይሄ እውነት ነው። እናንተን አላቅም። እኔ ብዙ ስራ ሰርቻለሁ። ከእረኝነት ጀምሬ እስከ ትልልቅ ስራዎች ሰርቻለሁ። አሁንም አላወራቸው ወይም አሁንም የምሰራቸው አሉ፣ ግን አላወራቸው። ግን ይሄ ሁሉ ከንቱ ነው፣ ይሄ ሁሉ ያልፋል። የማያልፈው እግዚአብሔርን መያዝ ነው። የማያልፈው ወገኖቼ ከእግዚአብሔር ጋር መኖር ነው። ስለዚህ ምን አለ ቁጥር 15 ላይ ይቅርታ ቁጥር 14 ላይ ወዳጆቼ ሆይ ይሄን እየጠበቃችሁ ያለ ነውርና ያለ ነቀፋ ሆናችሁ በሰላም በእርሱ እንድትገኙ ትጉ። ያለ ነውርና ያለ ነቀፋ አይኖርባችሁ፣ ጉድፍ አይኖርባችሁ፣ መቆሸሽ በእናንተ ዘንድ አይኖር። በቃ የሚያቆሸሻችሁትን ነገር ሁሉ ጥሉ፣ ኃጢአትን ጥሉ፣ እግዚአብሔር የማይወደውን አስወግዱ፣ በንስሐ ታጠቡ፣ ለክርስቶስ ታጥናችሁ ጠብቁ። ቁጥር 15 ላይ የጌታችንም ትዕግስት መዳናችሁ እንደሆነ ቁጠሩ። እንግዲህ የተወደደው ወንድማችን ጳውሎስ ደግሞ እንደሰጣችሁ ጥበብ መጠን ጻፈላችሁ። ጳውሎስ ስለዚህ ጉዳይ አስተምሯቸዋል። እውነት ነው። ቅድም አንበናልኛ በምልክቱም ሁሉ ደግሞ እንደነገረ ስለዚህ ነገር ተናገረ። ስለዚህ ስለ ነገር ምጽአቱ እንዳስተማራችሁ እናውቃለናል። ስለዚህ ምንድነው ነጥቤ? አዎ ቅዱስ ጴጥሮስም የነገረ ልክ እንደ ቅዱስ ጳውሎስ እንደ ዳዊት ጌታችን ይመጣል። ጨምሮ የነገረን ሌሎቹ ሳይታሰብ ይመጣል አሉ። እሱ በምሳሌ እንደ ሌባ ሆኖ ይመጣል አለ። እንደ ሌባ ሆኖ ይመጣል። እቺ ምድር አሁን ያለው ሰማይ ቀልጠው ይጠፋሉ። ለኛ ግን ለቅዱሳኑ ግን በደሙ ለተዋጁት በደሙ ለተቀደሱት ግን አዲስ ሰማይ አዲስ ምድር አለ። አዲስ ምድር አለ አለ። አያችሁ ምድርና ሰማይ በሚደነቅ አኳኋን ይጠፋሉ አለ። ይሄ ብቻ አይደለም። አንድ የመጨረሻ ከቅዱሳን አንድ ሰው ቅዱስ ዮሐንስ ወንጌላዊ ያለውን ልንገራችሁና እቺኛው ልዝለል። ቅዱስ ዮሐንስም ይሄን ነው አለ። አሁን እንግዲህ ያነሳውላችሁ መድኃኒታችን ኢየሱስ ክርስቶስ ይመጣል፣ ራሱ ነግሮናል። እመጣለሁ እኔ የምመጣበት አለንና ምክንያቱም በኋላ እንማራለን። አንደኛው ግን ልወስዳችሁ እመጣለሁ፣ እኔ ባለሁበት እናንተ እንድትኖሩ እኔ እመጣለሁ። እግዚአብሔር ይውሰደን ወገኖቼ፣ መጥቶ ይውሰደን ወገኖቼ፣ እግዚአብሔር ይውሰደን። ለዚህ ነው እግዚአብሔር ሰዎች
ኦ ጌታ ሆይ ቶሎ ና አርጎ ማህተሙን አደረገ አይደል? ዮሐንስ የመጨረሻው ራእይ ዮሐንስ የመጨረሻው መጽሐፍ ሄዳችሁ ብታነቡ የዘጋው ጌታ ሆይ ቶሎ ና አሜን ብሎ ነው የዘጋው። ወንድሞቼ ዓለም አትሞላም ወገኖቼ፣ ምድር ላይ ያለው ነገር አያልቅም። ስለዚህ ትልቁ ነገር ሁሉ ነገር ከንቱ መሆኑን አውቀን ቁጥር 1 እግዚአብሔር መያዝ ነው። ከንቱ ነው ስንል አንማር ማለታችን አይደለም። ከንቱ ነው ስንል ስራ እንሰራም ማለታችን አይደለም። ከንቱ ነው ስንል ልጆቻችንን አናሳድግም ማለት አይደለም ምንም አይከለክለንም ይሄንን ለማድረግ ለመማር ለመስራት ቤተሰቦቻችን ለመንከባከብ ልጆቻችን ለማሳደግ እግዚአብሔር አይከለክለም፣ እንደውም ይባርከናል። ስለዚህ ቅዱስ ዮሐንስ ደግሞ እንደዚህ አለን። እነሆ አለን እሱ ደግሞ ሲነግር ይሄ በመጨረሻው መጽሐፍ ነው በነገራችን ላይ ያለው በመጨረሻው መጽሐፍ በራእይ ዮሐንስ መጽሐፍ በምዕራፍ 1 ላይ እነሆ ጌታ ከደመና ጋር ይመጣል፣ መድኃኔዓለም ይመጣል። ዳዊት እንደዚህ ያለ እንዳለው በክብሩ ዙፋን እግዚአብሔር ከጽዮን ግልጽ ሆኖ ይመጣል አለን አይደል? ዳዊት እሱኑ ነው የሚነግረን ቅዱስ ዮሐንስ። እነሆ ጌታ ከደመና ጋር ይመጣል። እነሆ ራእይ ዮሐንስ ምዕራፍ 1 ከቁጥር 6 እስከ 7 እነሆ ጌታ ከደመና ጋር ይመጣል፣ ዓይንም ሁሉ የወጉት ሁሉ ያዩታል። ሲመጣ ወገኖቼ ሁሉ ሰው ያየዋል ይላል። እሱ ደግሞ ልክ ዳዊትም ግልጽ ሆኖ ይመጣል አለ ዳዊት ቅዱስ ዮሐንስም መድኃኔዓለም ይመጣል፣ ሰው ሁሉ ያየዋል፣ የወጉት ጭምር ያዩታል። ግልጽ ሆኖ ይመጣል። በአንድ ደቂቃ በአንድ ሰኮንድ ሁሉ ሰው ያው። በነገራችን ላይ እንደ ፀሐይ አይደለም ሰው የሚያዩ ወይም ሰው ፀሐይን እንደሚያይ ወይ ጨረቃን እንደሚያይ አይደለም። አያችሁ ፀሐይና ጨረቃ ወይም ከዋክብት ለምሳሌ ፀሐይን እኔ ሳያት ቻይና ያለው ሰው ያያይ፣ እኔ አሁን ፀሐይን አላይም። ሌላ ሀገር ያሉ ሰዎች ያያሉ፣ የት እንዳሉ አላውቅም እንጂ አውስትራሊያ ያሉ ሰዎች ሊያዩ ይችላሉ። አሁን አያችሁ ክርስቶስ ሲመጣ ግን ወገኖቼ አውስትራሊያ ያለው፣ አፍሪካ ያለው፣ ደቡብ አሜሪካ ያለው፣ ሰሜን አሜሪካ ያለው፣ ኤዥያ ያለው ሰው ሁሉ በአንድ ጊዜ ያየዋል። ለዚህ ነው እነሆ ጌታ ከደመና ጋር ይመጣል፣ ዓይን ሁሉ የወጉትም ሁሉ ያዩታል፣ የምድር ወገኖች ለእርሱ ዋይ ዋይ ይላሉ። የዛን ጊዜ ለቅሶ አለ፣ የማይጠቅም ለቅሶ። የዛን ጊዜ ወገኖቼ ለቅሶ አለ፣ ግን የማይጠቅም ለቅሶ ነው። የምድር ወገኖች ሁሉ ስለ እርሱ ዋይ ዋይ ይላሉ ካለ በኋላ ስለኛ ሲናገር ለወደደን ከኃጢአታችን በደሙ ላጠበን ለአምላኩና ለአባቱ መንግሥት ካህናት እንድንሆን ላደረገ ለእርሱ ከዘላለም እስከ ዘላለም ድረስ ክብርና ኃይል ይሁን አሜን አለ። ሰማችሁ? ሰማርያ እግዚአብሔር የሚፈልገን ለሌላ አይደለም፣ በሰማይ አገልጋዮቹ እንድንሆን ነው። ምን ማለት እንደሆነ ትረዱታላችሁ? የእግዚአብሔር አገልጋይ መሆን ማለት ወገኖች በደንብ አስቡት። አይደለም የእግዚአብሔር የንጉሥ አገልጋይ ትልቅ ነው። ቤተ መንግስት የሚያገለግል የቤተ መንግስት የሚሰራ ሰው አገልጋይ የሆነ ሰው በጣም ይመካል። እዚህ አሜሪካን ሀገር ዋይት ሃውስ ውስጥ የሚሰሩ ሰዎች በጣም ይመካሉ። ምን ጥያቄ ያለው? ለትልቁ በስልጣኑ መጨረሻ ላለ ሰው ነው የሚሰሩት። ይገባቸዋል። ማንም ተራ ሰው ዋይት ሃውስ አይገባም። ወገኖቼ የተፈተነ በእውቀቱ በልምዱ ጎበዝ የሆነ የተመረጠ ምርጡ ሰው ነው ለፕሬዝዳንቱ አማካሪ ወይም ሰራተኛው ነው የሚገባው። ወገኖቼ እግዚአብሔር ግን እኔና እናንተን ምርጦች አደረገ። ለምን ፈለገን? በሰማይ እንድናገለግል። ምን ሆነን? ካህናት ሆነን አላሱ ይኸው እኮ አለ። እኔ አይደለም ያሉት አገልጋዮችን ሆን ዘንድ እኔና እናንተን በሰማይ በመቅደሱ እናገለግለው ዘንድ እግዚአብሔር መረጠን። ክብር ለሱ ይሁን፣ ክብር ለሱ። እንደዚህ አለ። ለወደደን፣ ስለወደደን አደረገው። ምን ይደረግ እንግዲህ?
በነገራችን ላይ አይደለም ቤተ መንግስት አሁን ቤተ መንግስት እንኳን የኃይለ ሥላሴ የንጉሱ እኮ ካህን የሚሆን ሰው እኮ በጣም ምርጡ ካህን ዝም ብሎ ተራው ካህን እኮ አይሆንም። አያችሁ እኛ የተመረጥንበት እኛ ደግሞ እኮ ለንጉስ አይደለም ካህን የሆነው እኛ እኮ ለሰራዊት ጌታ ለእግዚአብሔር ነው። ደረጃችንን ታዩታላችሁ ወንድሞች። ለወደደን ከኃጢአታችን በደሙ ላጠበን ለአምላኩና ለአባቱ መንግስት ካህናት እንድንሆን ላደረገ ለእርሱ ከዘላለም እስከ ዘላለም ድረስ ክብርና ኃይል ይሁን አሜን ይላል። ምንድነው ሲጀምር ግን ያለው? እነሆ ጌታ ከደመና ጋር ይመጣል። አሁን ከዚህ ውስጥ ምንድነው ያለው? ቅዱስ ዮሐንስም የነገረን ምንድነው? እሱ የጨመረው ጌታ ይመጣል። እስካሁን ይኸው ነቢያት የተናገሩት ጌታችን ይመጣል፣ ግልጽ ሆኖ ከጽዮን እግዚአብሔር ግልጽ ሆኖ ይመጣል ብሎ ዳዊት ነገረን። ራሱ መድኃኔዓለም እኔ እመጣለሁ ብሎ ምክንያቱን ነገረን። ስመጣ ልወስዳችሁ እመጣለሁ። በኋላ ገና ያልተማርነው ገና ነገ ወይ ተነገ ወዲያ የምንማረው ደግሞ ለፍርድ እመጣለሁ፣ ይህን ዓለም ለማሳለፍ እመጣለሁ፣ በጎቹና እረኞቹን ልለይ እመጣለሁ፣ እናንተ ግን ተዘጋጅታችሁ ጠብቁ ብሎ ነገረን። እሱ መድኃኔዓለም ነው። ከሱ ቀጠለና ቅዱስ ጳውሎስም አምላካችን ይመጣል፣ በድንገት ይመጣል፣ ሙታን ይነሳሉ፣ በሕይወት ያሉት ቅዱሳን እርሱን ሊቀበሉ ይነጠቃሉ ብሎ ነገረን ቅዱስ ጳውሎስ። ቅዱስ ጴጥሮስም መድኃኔዓለም ይመጣል፣ እንደ ሌባ ሆኖ ይመጣል፣ እንደ ሌባ ሆኖ ይመጣል። እቺን ምድር ሊያሳልፍ ይመጣል። አዲስ ሰማይና አዲስ ምድር ሊሰጠን ይመጣል። እቺኛዋ ግን ቀልጣ በእሳት ትጠፋለች። ምድርና ሰማይ ብቻ አይደለም በሷም ላይ ያሉት ቅዱስ ጳውሎስ ቅድም ብሏል የእግዚአብሔር የሆኑት ይነጠቃሉ ብሏል። በዚህ ምድር ላይ ደግሞ የእግዚአብሔር ያልሆኑ አምላካቸው ዲያብሎስን የተከተሉ ከምድር ጋር ይጠፋሉ። እንደዚህ ይሆናል አለ። ስለዚህ ወገኖች የተማርነው ምንድነው? ቅዱስ ዮሐንስ መጨረሻ ላይ መድኃኔዓለም ግልጽ ሆኖ ይመጣል። የወጉት ሰዎች ጭምር ያዩታል። ይመጣል፣ እኛን ሊወስደን ይመጣል። የሚወስደን በሰማይ አገልጋዮች ሊያደርገን ነው። ካህናት ሊያደርገን ነው። የእሱ አገልጋይ እግዚአብሔር አገልጋይ ሊያደርገን ነው። ስለዚህ አምላካችን ወገኖቼ ይመጣል፣ ጌታ ይመጣል። አሁን እንግዲህ በአጠቃላይ ዛሬ የተማርነው እሁድም ነገም እንደ እግዚአብሔር ፈቃድ ወይም እሁድም እንማራለን፣ ገና እንማራለን። ጌታችን ለምን ይመጣል? እቺን ብቻ ብያችሁ ልዝጋው የዛሬን ትምህርት። ምክንያት አለው ጌታ የሚመጣበት ወገኖች። መድኃኔዓለም ይመጣል። መድኃኔዓለም የሚመጣበት ምክንያት በሶስት ምክንያት ነው። እሷን ልንገራችሁ። አንደኛ መድኃኔዓለም የሚመጣው ወገኖቼ በደሙ የዋጃቸው ክርስቲያኖችን ሊወስድ ይመጣል። እኔ እመጣለሁ፣ እኔ ወስዳችኋለሁ። ልባችሁ አይታወክ፣ በእግዚአብሔር እመኑ፣ በእኔ ደግሞ እመኑ። በአባቴ ቤት ብዙ መኖሪያ አለ። እንዲህ ባይሆን ኖሮ ባላልኳችሁ ነበር። ስፍራ ላዘጋጅላችሁ እኔ እሄዳለሁ፣ ተመልሼ እመጣለሁ፣ እናንተን ወስዳችኋለሁ፣ እኔ ባለሁበት ትኖራላችሁ። ለምን ይመጣል? ቅዱሳንን ሊወስድ ይመጣል። ክርስቲያኖችን ሊወስድ ይመጣል። አባታችን ሊወስደን ይመጣል። ሁለተኛ ለምን ይመጣል? መድኃኔዓለም ይመጣል። ለምን ይመጣል? ለፍርድ ይመጣል ወገኖቼ፣ ለፍርድ ይመጣል። ሙታንን ሊያነሳ ይመጣል። ሊፈርድ ይመጣል። በጻድቃንና በኃጢአን ላይ ለመፍረድ ይመጣል። እቺን ምድር ለማሳለፍ ይመጣል። ለእያንዳንዱ ሰው እንደ ሥራው ለመክፈል ይመጣል። ለፍርድ ይመጣል። አያችሁ፣ ለእያንዳንዳችን ዋጋችንን ሊሰጥ ይመጣል። በመጨረሻ ለምን ይመጣል? ይሄን ዓለም ሊያሳልፍ ይመጣል። አዲሱን ዓለም ሊያመጣ፣ ሰማያዊት ኢየሩሳሌምን ሊያመጣ። ስለዚህ ይመጣል። አያችሁ፣ እግዚአብሔር ይመጣል። ምን እናድርግ?
ልጨርስ። ነገ እግዚአብሔር ቢረዳን ወይ ተነጎዳ እሁድም ቢሆን ከታሪኩ ተነስተን እንማራለን። በተለይ በዛ ደብረ ዘይት ተራራ ላይ ቁጭ ብለው ይሄ ጥያቄ ለምን እንዳስተማራቸው ጌታ ሰዓቱን አታቁምና ጌታችሁ ባልታሰበ ሰዓት ይመጣልና ተዘጋጅታችሁ ኑሩ ለምን እንዳላቸው ጥያቄ ጠየቁት። ጌታ ሆይ ያንተ ዳግም መምጣት መቼ ነው? የዓለምስ ፍጻሜ መቼ ነው አለ። ማንም እንዳያስታችሁ ተጠንቀቁ። ብዙዎች ክርስቶስ ነኝ ብለው ይመጣሉ። ውሸተኛ አስተማሪዎች፣ ውሸተኛ ነቢያቶች አሉ። ከዛም አልፈው ክርስቶስ ነኝ ብለው የሚመጡ አሉ። እናንተ ተጠንቀቁ። ዛሬም እግዚአብሔር እኔና እናንተን እንደዛ ነው የሚለን ወገኖቼ። ስለዚህ መድኃኒታችን ኢየሱስ ክርስቶስ ይመጣል። ምን እናድርግ? አንድ ነገር ብቻ ነግሬያለሁ። ተዘጋጅታችሁ ጠብቁኝ ነው ያለው። ተዘጋጅታችሁ የሚመጣበት ቀን አይታወቅም። ስለማይታወቅ ተዘጋጅታችሁ ኑ ጠብቁ። ይህ መዘጋጀት አናክብደው ወንድሞቼ። ንስሐ መግባት ነው፣ መናዘዝ ነው፣ ኃጢአትን ወደ እግዚአብሔር መመለስ ነው። አለቀ ወንድሞቼ። ያስተማረን የመከረን እግዚአብሔር ስሙ የተመሰገነ ይሁን። የቅዱሳን አባቶቻችን በረከታቸው ረድኤታቸው በእኛ ላይ አድራ ለዘላለሙ ትኑር። ሰላም እግዚአብሔር ይብዛላችሁ። ደህና ሁኑ። ደህና ደሩ።